የቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ ኢትዮሪካ የተሰኘው ስድስተኛ አልበምና ተያያዥ ስራዎች መለቀቃቸውን ተከትሎ በአዲስ አበባ ከተማ መጠነ ሰፊ ስርዓት መኖሩና በመንግስት መገናኛ ብዙሃን ላይ የእገዳ እርምጃዎች መወሰዳቸው ተሰምቷል። በአንጻሩ ሌሎች ድምፃውያን ለቴዲ አፍሮ ስራዎች የመልስ ምት ናቸው የተባሉ ሙዚቃዎችን እያወጡ ይገኛሉ። መሰረት ሚዲያ ምንጮችን ጠቅሶ እንደዘገበው የቴዲ አፍሮ አዲስ ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ በአዲስ አበባ የተለያዩ አካባቢዎች የጸጥታ ኃይሎች ባደረጉት አሰሳ ከ100 በላይ ወጣቶች በቁጥጥር ስር ውለዋል። የጸጥታ አካላት ዘፈኑን ለአመጽ መቀስቀሻነትና በመጪው ግንቦት ወር የሚካሄደው ምርጫ ለማስተጓጎል ተጠቅመውበታል የሚል ክስ አቅርቧል። በፌዴራል ወንጀል ምርመራ ቢሮ 80 ወጣቶች እንዲሁም በሶስተኛ ፖሊስ ጣቢያ 25 ወጣቶች በድምሩ 105 ተጠርጣሪዎች መታሰራቸው ተረጋግጧል። የከተማ ነዋሪዎች እንደገለጹት በተለይ በጎሮና ሜክሲኮ አካባቢዎች የጸጥታ ኃይሎች ወደ መኖሪያ ቤት ጭምር በመግባት ሰዎችን መውሰዳቸውንና በከተማዋ ያልተለመደ የሌሊት ፍተሻ ሲደረግ ማደሩን ገልጸዋል። የድምፃዊውን አዲስ አልበም መውጣት ተከትሎ በመንግስት መገናኛ ብዙሃን ላይ ጥብቅ መመሪያ መተላለፉም ተሰምቷል። የትኞቹም የቴዲ አፍሮ ሙዚቃዎች የቀድሞ ስራዎቹን ጨምሮ ማለት ነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እንዳይተላለፉ ለኤዲተሮችና ለቴክኒሻኖች ጥብቅ ማስጠንቀቂያ መድረሱ ተነግሯል። በተመሳሳይ ሁኔታ ስለ አልበሙ መለቀቅ ዜና የሰሩ የኢትዮጵያ ፕሬስ ድርጅት ጋዜጠኞች ወከባ እየደረሰባቸው መሆኑንና ድርጅቱ በሐሙስ ዕለት ያሰራጨውን ዜና ከላይ በመጣ ትዕዛዝ ከገጹ ማጥፋቱ ታውቋል። በሌላ በኩል ቴዲ አፍሮ አገሬ ሞተችብኝ በሚል ጭብጥ ለለቀቀው ስራ የኦሮምኛ ድምፃውያን ገላና ጋሮምሳና ጓደኞቹ በሬጌ ስልት የመልስ ምት የሚመስል ሙዚቃ አውጥቷል። መሐረቡን ስጡት ያዞን ባይደል ካለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች አገሬ የሚሉ ስንኞች የተካተቱበት ስራ በብዙዎች ዘንድ የተለያዩ አስተያየቶችን እያስተናገደ ይገኛል። አንዳንድ ታዛቢዎች ስራውን ቀጥተኛና ጥበብ የጎደለው ሲሉ ቢተቹም፣ ሌሎች ደግሞ ጉዳዮችን በሙዚቃ ቃና መነጋገር መጀመሩን እንደ መልካም ጅምር ወስደውታል። ሆኖም በዘፈን ውስጥ የተካተቱ የተወሰኑ ስንኞች የጥላቻ ንግግር ነጸብራቅ ናቸው የሚሉ ትችቶችም እየቀረቡበት ነው። የአርቲስት ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም መለቀቅን ተከትሎ በአገሪቱ የፖለቲካ ልሂቃንና በኪነ ጥበብ ባለሙያዎች ዘንድ ሰፊ መነጋገሪያ አጀንዳ ሆኖ ቀጥሏል። በተለይም ቀደም ሲል የድምፃዊው የጥበብ ስራዎች ላይ የነቀፌታና የአድማ ዘመቻ ሲያስተባብሩ የነበሩት አቶ ጀዋር መሐመድ አሁን ላይ አልበሙን ለመስማት መጓጓታቸውን መግለጻቸው በሁለቱም ጎራ ባሉ የፖለቲካ ተንታኞች ዘንድ የተለያየ ትርጉም እየተሰጠው ይገኛል። የመንግስት ደጋፊ የሆኑት እነ ኤርሚያስ ለገሰ ዋቅጅራ ይህንን የጀዋርን ድንገተኛ ፍላጎት በጥርጣሬ ይመለከቱታል። ኤርሚያስ ለገሰ የጀዋርን ለውጥ ከድምፃዊው ሃጫሉ ሁንዴሳ ግድያ ጋር በማያያዝ ቴዲ አፍሮ በመንግስት ላይ ያለውን ትችት እንደ አጋጣሚ በመጠቀም ለፖለቲካ መጠቀሚያ ሊያደርጉት ወይንም ጥቃት ለማድረስ መንግስት ላይ ለማሳበብ የታለመ ሴራ ሊሆን ይችላል የሚል ስጋት ገልጸዋል። ይህ አይነቱ ፍረጃ በቴዲ አፍሮ የደህንነት ሁኔታ ላይ ከፍተኛ ስጋት ሊፈጥር እንደሚችልም ተመልክቷል። በሌላ በኩል ጸሐፊው ይድነቃቸው ከበደ የጀዋርን ለውጥ እንደ በጎ የሞራል እድገትና ጥበብ በፖለቲካ ላይ ያሳየችው ድል አድርጎ ይተረጉማል። የዛሬ 12 ዓመት ገደማ ጥቁር ሰው አልበም በወጣበት ወቅት በጀዋር መሐመድ ይመራ የነበረው የበደሌ ቢራ አድማ ዛሬ ወደ ጉጉት መቀየሩ ቴዲ አፍሮ ሲሰብከው የነበረው ፍቅር ያሸንፋል የሚለው መርህ ውጤት መሆኑን ጸሐፊ ይሞግታል። ከመንግስት ወገን የታየው ምላሽም በብዙዎች ዘንድ ትችት እያስተናገደ ነው። አርቲስቱ ስለ አልበሙ ጋዜጣዊ መግለጫ እንዳይሰጥ መከልከሉና የኢትዮጵያ ቴሌቪዥን አልበሙ በወጣ ደቂቃዎች ውስጥ የጠቅላይ ሚኒስትር አብይ አህመድን ንግግር አቆራኝቶ ማቅረቡ ለተለየ ሐሳብ ቦታ የማይሰጥና አምባገነንነት ዝንባሌ የታየበት ነው ተብሏል። ጠቅላይ ሚኒስትሩ በንግግራቸው የተጠቀሟቸው ዘይቤያዊ አገላለጾችም የህዝብን ተሳትፎ ወደ ጎን የሚገፉና ከፍተኛ ስጋት የሚፈጥሩ መሆናቸው ተገልጿል። በቴዲ አፍሮ አዲስ አልበም ዙሪያ የሚሰጡ ኪናዊ ትንተናዎችም እንደቀጠሉ ናቸው። ሁሴን ቱሉ ማሌንጅራና ዳስጣል የተሰኙትን ሁለት ተጽዕኖ ፈጣሪ የሙዚቃ ስራዎች በማነጻጸር ጥልቅ ትንተና ያቀርባል። እንደ ሁሴን ገለጻ በግሪጎር የዘመን ቀመር ከ2014 እስከ 2018 በነበረው የኦሮሞ ህዝብ ተቃውሞ ውስጥ ያጫሉ ሁንዴሳ ማሌንጅራ የነበረው ሚና ከፍተኛ ነበር። ይህ ዘፈን የአዲስ አበባን መስፋፋትና የገበሬውን መፈናቀል ታሪክ በዜማ የተረከበት ብቻ ሳይሆን የህዝቡን የባለቤትነት ጥያቄና ብሶት ወደ አደባባይ ያወጣ የትግል መሳሪያ ነበር። አጫሉ በዘፈኑ አዲስ አበባ ውስጥ የኛ ምን አለ የሚል ጥያቄ ሲያነሳ የከተማዋን አመሰራረትና የኦሮሞን የታሪክ አሻራ በምሬት ይገልጸዋል። በአንጻሩ የቴዲ አፍሮ ዳስጣል በቅርቡ በአዲስ አበባ የተከናወነውን የኮሪደር ልማት ተከትሎ የመጣ የቁጭት መግለጫ ተደርጎ ይወሰዳል። ሁሴን እንደሚያብራራው አጫሉ ሲዘፍን የነበረው አዲስ አበባ የኔ ናት የሚሉትን እሱ ግን የከተማ ወራሪዎች የሚላቸውን በመቃወም ሲሆን
ቴዲ ደግሞ የአባቶችን ርስትና ታሪክ አፈረሱብኝ በሚሉ ወገኖች ስሜት ውስጥ ሆኖ ዘፍኗል። ሁለቱንም የሚያመሳስላቸው በየፊናቸው ተቃውሟቸው ማሰማታቸው ቢሆንም በኢትዮጵያ ፖለቲካ ውስጥ ጭቆናን ሳይሆን ጨቋኝን የመጥላት ልምድ ሰልጥኖ መቆየቱን ሁሴን በምሬት ይገልጻል። ቴዲ አፍሮ ቀደም ሲል ለሃጫሉ ህልፈት የለቀቀው የማይነጋ የለም የተሰኘው ዘፈን የሁለቱን አርቲስቶች መንፈሳዊ ግንኙነት ቢያሳይም በደጋፊዎቻቸው ዘንድ ያለው የፖለቲካ ዋልታ ረገጥነት ግን አሁንም እንደቀጠለ መሆኑን ይተነትናል። በሌላ በኩል ኦማር ሌንጀሶ በጠቅላይ ሚኒስትር አብይ አህመድና በቴዲ አፍሮ መካከል ያለውን ግንኙነት በተለየ መነጽር ይመለከታል። ኦማር እንደሚለው በሁለቱ መካከል ያለው ልዩነት የፖሊሲ ወይም የርዕዮተ ዓለም ሳይሆን የነገስታት ፍቅርና የታማኝነት ውድድር ነው። ሁለቱም የቀድሞውን ስርዓትና ነገስታትን የሚያደንቁ ናቸው የሚለው ኦማር በመካከላቸው ያለው ግጭት እኔ ካንተ በላይ ምኒልክን እወዳለሁ የሚል የንግድና የፖለቲካ ፉክክር እንጂ ለህዝብ ጥቅም የታለመ አይደለም ሲል ይሞግታል። ለኦሮሞ ተወላጅ በሁለቱ መካከል የትርጉም ልዩነት የለም የሚለው ኦማር ሁለቱም የኦሮሞን ህዝብ መከራና የታሪክ ቁስል ችላ የሚሉ ናቸው በማለት ይወቅሳል። ቴዲ አፍሮ ለስልጣን እንደ ስጋ ስለታየ እንጂ በሐሳብ ደረጃ ከገዢው ፓርቲ ጋር ብዙ የማይስማሙ ነጥቦች እንዳሉት ኦማር ይከራከራል። ይህ ትንተና በኢትዮጵያ ፖለቲካ ውስጥ ያሉ የስልጣን ሽኩቻዎች እንዴት በኪነ ጥበብ ሽፋን እንደሚገለጡ የሚያሳይ አመለካከት ነው። ለብልጽግና ፓርቲና ለኢትዮጵያ መንግስት ወግኖ ሐሳብ የሚያደራው ስዩም ተሾመ ደግሞ የቴዲ አፍሮን ጀንበር የተባለ ዘፈን ግጥሙን አብይ ጻፉለት ማለት እንችላለን እስከ ማለት ይደርሳል። ለዚህም የቴዲን አሁን ከንጋቱ 11 ሰዓት ነው የሚል አገላለጽ ቀድሞ ከሚደመጠው ወንዞች ይገደቡ ይዋሉ ለልማት የሚል ዝማሬ ጋር ያስተሳስረዋል። በኋላም ጠቅላይ ሚኒስትር አብይ አህመድ ለልማት ዓላማ የሚገደበውን አባይ የተባለ ወንዝ ገደበው ሲጨርሱ የሐይቁ ስም ንጋት እንዲባል መወሰናቸውን ይገልጻል። እስከ ዳር ግርማይ ተወልደ መድህን ደግሞ ስለ ቴዲ አፍሮ ያላት አተያይ በአድናቆትና በስሜታዊ ትስስር ላይ የተመሰረተ ነው። ቴዲ ለሷ የኢትዮጵያዊነት ተምሳሌትና የስደተኞች ድምጽ ነው። በተለይም መሬማ የተሰኘው ዘፈኑ በባዕድ ሀገር ስም ለሌላቸውና በችግር ለሚማቅቁ እህቶች የቆመ የድምጽ ሐውልት እንደሆነ ትገልጻለች። እስከ ዳር ቴዲን የምትወደው እሱ ውስጥ ያለች ኢትዮጵያ እኔም ዘንድ አለችና ነው በማለት የጋራ ማንነትንና የሀገር ፍቅርን እንደሚወክል ትናገራለች። ቴዲ ለሷ ሀገር እንዳጠፋባት የሚያግዛት በተስፋ መቁረጥ ውስጥ ተስፋ የሚሰጣትና ለፍትህ ጦት ድምጹን ከፍ አድርጎ የሚጮህ ከያኔ ነው። የቴዲ ስራዎች ከግል ስሜት አልፎ ሀገራዊ ህመምን የሚፈውሱና ህዝብን የሚያስተሳስሩ መሆናቸውን ባንክሮ ትገልጻለች። ፍራኦል አበሻ ደግሞ የቴዲ አፍሮ ሙያዊ ብቃትና የሰውነት ጥራት በጥልቀት ይመረምራል። ቴዲ ሙዚቃን የመፍጠር ችሎታው ብቻ ሳይሆን አዳዲስ ባለሙያዎችን የሚያበረታታ ባህሪው ልዩ እንደሚያደርገው ፍራኦል ይገልጻል። ለምሳሌ በረከት ተስፋዝጊና አቤል ጳውሎስን የመሰሉ ወጣቶች በስራዎቹ ላይ እንዲሳተፉ ማድረጉ የልቡን ቅንነት ያሳያል ይላል። ቴዲ 99 በመቶ የሚሆነውን ግጥምና ዜማ ራሱ የሚሰራ በርካታ የሙዚቃ መሳሪያዎችን የሚጫወትና አሁን ደግሞ እስከ ቅንብርና ማስተሪንግ ድረስ ያለውን ጥበብ የተካነ ሙሉ ባለሙያ መሆኑን ያደንቃል። በተጨማሪም ቴዲ ለበርካታ አንጋፋ ድምፃውያን ያለምንም ስስት ግጥምና ዜማ በመስጠት ለኢትዮጵያ ሙዚቃ እድገት ያበረከተው አስተዋጽኦ በታሪክ የሚዘከር መሆኑን ፍራኦል ያስገነዝባል። ቴዲ የጥበብ ባህር መሆኑንና ለስራው ያለው ትጋት ለሌሎች አርቲስቶች ምሳሌ መሆን እንደሚችል ይተነትናል። ግርማ ሰይፉ ማሩ የቴዲ አፍሮን አዲሱን አልበም ኢትዮሪካና ዳስጣል የሚሉ ስራዎችን ከወቅታዊው የማህበራዊ ሚዲያና የፖለቲካ አውድ ጋር አያይዞ ያቀርባል። ግርማ እንደሚለው ቴዲ ፖለቲከኛም ጭምር ነው። ሆኖም ቁጭቱንና ተቃውሞውን በጊዜው ዋጥ አድርጎ ይቆይና ወቅቱ ሲደርስ በጥበብ ስራው ይተነፍሰዋል። የአልበሙ ስራዎች ለተለያዩ ስሜቶች የሚሆኑ አማራጮችን የያዙ መሆናቸውን የሚገልጸው ግርማ ቴዲ የድካሙን ፍሬ በአግባቡ የሚቀበል ብልህ ነጋዴና አርቲስት እንደሆነ ይገልጻል። ይሁን እንጂ የኢትዮጵያ ፖለቲከኞች አሁንም ከሴራ ፖለቲካ ያልጸዱ መሆናቸውንና በንጹሃን ደም የፖለቲካ ትርፍ ለማግኘት የሚሞክሩትን በጥንቃቄ ማየት እንደሚገባ ያስጠነቅቃል። ቴዲ በስራዎቹ ህዝቡን ማስተማርና ማንቃት ቢችልም ፖለቲከኞች ግን አሁንም የራሳቸውን አጀንዳ ለማስፈጸም እንደሚጠቀሙበት ፍንጭ ይሰጣል። ብንያም አቡራ ወደ ፍቅር ጉዞ በሚለው መጽሐፉ የቴዲ አፍሮን ግጥሞች በነገረ ፍካሬ ዘዴ በመተንተን የተለየ እይታ ያቀርባል። ቢንያም ቴዲ ኢትዮጵያን የሚገልጽባቸውን ዘይቤዎች በጥልቀት ይመረምራል። ለቴዲ ኢትዮጵያ ማክዳን የምትመስል ውብና እንደ ወርሃ መስከረም የምትናፈቅ ናት ይላል። ቢንያም እንደሚለው የቴዲ ግጥሞች ሀገርን እንደ ዝግባ ጸንታ እንድትቆም የሚመኙና ለፍቅር ጥሪ የሚያቀርቡ ናቸው። ሆኖም የዘር ጥላቻና መከባበር ማጣት እንደ ደንቃራ ሆነው ሀገሪቱን ወደ ኋላ እየጎተቷት መሆኑን በቴዲ ግጥሞች ውስጥ ማየት ይቻላል። ብንያም የቴዲን የግጥም ብልሃቶች ለምሳሌ ትዩነትንና ደግመ ቃልን በመጠቀም እንዴት መልእክቱ እንደሚያስተላልፍ በዝርዝር ያብራራል። ቴዲ በስራዎቹ ውስጥ ፍቅርን እንደ መፍትሄ፣ አንድነትን ደግሞ እንደ መዳኛ መንገድ አድርጎ ያቀርባል ሲል ይደመድማል።
በአጠቃላይ እነዚህ የተለያዩ አመለካከቶች የሚያሳዩት የቴዲ አፍሮና የሃጫሉ ሁንዴሳ ስራዎች ከሙዚቃነታቸው ባለፈ የኢትዮጵያን ውስብስብ ፖለቲካዊ፣ ማህበራዊና ታሪካዊ መስተጋብሮች የሚያንጸባርቁ መሆናቸውን ነው። አንዳንዶች እንደ የነጻነትና የታሪክ ተከላካይ ሲያዩዋቸው፣ ሌሎች ደግሞ የፖለቲካ ትርክት መሳሪያዎች አድርገው ይረዷቸዋል። ይሁን እንጂ ሁሉም የሚስማሙበት ነጥብ ቢኖር እነዚህ አርቲስቶች በኢትዮጵያ ሕዝብ ልቦና ውስጥ ያላቸው ቦታ ከፍተኛ መሆኑንና ስራዎቻቸው ለረጅም ጊዜ መነጋገሪያ ሆነው እንደሚቀጥሉ ነው። ጥበብ የሕዝብን ብሶት መግለጫ ብቻ ሳይሆን የተሻለች ሀገርን ለመመኘትም መሰረት እንደምትሆን ከነዚህ ትንተናዎች ውስጥ በግልጽ ይታያል። እናንተ ምን ትላላችሁ? አስተያየት መስጫው ላይ ጻፉልን።